ኦኬ 10ኛ ክፍል ማትማቲክስ ማለት ነው። ወደ 7 የሚሆኑ ቻፕተሮች ያሉት ማለት ነው። የመጀመሪያው ቻፕተር እዚህ ጋር እንደምታዩት ሪሌሽን ኤንድ ፋንክሽንስ ይላል። ሁለተኛው ቻፕተር ማለት ነው ፖሊኖሚያል ፋንክሽንስ የሚል አለ። ፖሊኖሚያል ፋንክሽን በጣም ብዙ ቦታ ማለት ብዙ ከቨሬጅ ያለው ነው። የመጽሐፋችን ብዙ ስፔስ የሚወስደው ማለትም ብዙ ፔጅ ከቨር ከሚደረጉ ቻፕተሮች አንደኛው ነው። ሌላኛው ዩኒት 3 ማለት ነው ኤክስፖኔንሻል ኤንድ ሎጋሪዝሚክ ፋንክሽኖች አለ ዩኒት 3 ማለት ነው። ሌላኛው አራተኛው ትሪግኖሜትሪክ ፋንክሽንስ የሚባለው ነው። ይሄ በጣም ቤዚክ እና ፋውንዴሽናል የሚባል ቻፕተር ነው። በጣም ወሳኝ የሆነ ስለ ትሪግኖሜትሪክ ኢንድ ቱ ኢንድ በሚባል ደረጃ ትልቁን ቦታ ወስደን ከቨር የምናደርገው ቻፕተር ነው። ሌላኛው ደግሞ ሰርክልስ የሚል አለ። ሊትል ቢት ይሄ ከ8ኛ ክፍል የመጣ ኮንሴፕቶች አሉት እንዳለው እነሱን ይዘን ግን ኤክስቴንሽን ኦፍ ዛት በደንብ ዲቴል ስለ ሰርክል የምናይበት ነው። ሌላኛው ዩኒት 6 ሶሊድ ፊገርስ የሚል አለ። እዚህ ጋር እንደምታዩት ከ8ኛ ክፍል የተወሰኑ እንደ ሪቪዥን እንወስድና ግን በጣም ዲቴል ኦልሞስት ይህም በጣም ትልቅ ከቨሬጅ ያለው ማለት ነው። የመጽሐፉት ፓርት ማለት ነው ትልቅ ዲቴል ያለው ፓርት ነው ማለት ነው። ዩኒት 7 እና የመጨረሻው ስለ ኮኦርዲኔት ጂኦሜትሪ ማለት ነው። ይሄ በጣም ቀላል ግን በጣም ወሳኝ የሆነ ኢንትራንስ ኤግዛም በብዛት ከሚመጡ ጥያቄዎች አንደኛው ቻፕተር ይሄኛው ነው ማለት ነው። ሰላም እንዴት ናችሁ ተማሪዎች? ሰክሰስ የጥናት ማዕከል ላይ ነው ያላችሁት። ይሄ ሰክሰስ የጥናት ማዕከል 10ኛ ክፍል ማትማቲክስን ኢንድ ቱ ኢንድ ከመጀመሪያው ቻፕተር ጀምሮ እስከ መጨረሻው ቻፕተር አንድ በአንድ እያንዳንዱ ቻፕተር ለእናንተ ለተማሪዎች ቅልል ባለመልኩና ልትረዱት በምችሉ መልኩ የሚያቀርብበት ሌሰን ላይ ነው የምትገኙት ማለት ነው። የመጀመሪያው የ10ኛ ክፍል ማትማቲክስ ሌሰን የመጀመሪያው ኢንትሮዳክሽን ፓርት ነው የሚሆነው። 10ኛ ክፍል ማለት ከቨር ፔጁ ይህንን የሚመስል ነው ማለት ነው። እንደምታዩት በዚህ ዓመት ከ9ኛ ወደ 10ኛ ክፍል ያላችሁ ተማሪዎች ወይም ደግሞ በዚህ ዓመት እንዲሁም ደግሞ 12ኛ ክፍል ላይ የምትፈተኑ ተማሪዎች ካላችሁ ይሄ ቻናል በትክክል ለእናንተ ነው ማለት በሚቻል ደረጃ ነው ማለት ነው። 10ኛ ክፍል ለእናንተ በአቅልለን እጅግ በጣም ቀላል በሆነ መልኩ በኳርተርም እንዲሁም ደግሞ በሴሚስተር ለምትማሩ ተማሪዎች በተለያዩ በእያንዳንዷ ቻፕተር ላይ ወርክሽቶችን እንዲሁም ደግሞ እያንዳንዷ ቻፕተር አንድ ባንድ ኤክሰርሳይሶችንም አንድ ባንድ እያዘጋጀን የምናቀርብላቸው ስለሆነ ለእናንተ በቀላሉ እናደርሳለን ማለት ነው። ቻናላችንን ሰብስክራይብ አድርጋችሁ ብትቀጥሉ ከኛ ጋር ብትወዳጁ እጅግ በጣም ተጠቃሚ እንደምትሆኑ ተስፋ እናደርጋለን ማለት ነው። 10ኛ ክፍል ቴክስት ቡክ የማትማቲክስ ከቨር ፔጁ ይህንን ይመስላል። አሁን እያንዳንዷን ኮንተንት ምን ይመስላል የምትለዋን እስኪ ሃይላይት እንየውና እያንዳንዱን ቻፕተር ኦኬ 10ኛ ክፍል ማትማቲክስ ማለት ነው ወደ 7 የሚሆኑ ቻፕተሮች ያሉት ናቸው። ከ9ኛ ክፍል በተለይ ወደ 10ኛ ክፍል ያላችሁ ተማሪዎች የተወሰኑ እንደ ሪቪዥን የሚሆኗቸው እንደ ሪቪዥን ከ9ም ከ8ም የሚወስዷቸው ቻፕተር ኮንተንቶች ወይም ደግሞ ቻፕተሮች ይኖራሉ። አዳዲስ የሆኑ ቻፕተሮች ኢንትሮዲዩስ የሚደረጉበትም ቻፕተር ስለሆነ እነዚህን በደንብ የምናይበት ነው የሚሆነው ማለት ነው። እያንዳንዷን ሌሰን አንድ ባንድ እንደ ሪቪዥን ስንመለከት ማለት ነው። በጣም አሪፍ። የመጀመሪያው ቻፕተር ወይም ደግሞ የመጀመሪያው ኮንተንት የሚባለው ሪሌሽንስ ኤንድ ፋንክሽንስ የሚል ኮንሴፕት ያለው ነው። ሊትል ቢት የተወሰነ ታች ክላስም የተወሰነ ማየታቸው የማይቀር ይመስለኛል። የመጀመሪያው ይሄ ማለት ሪሌሽን ምንድነው? በዚህ ቻፕተር ላይ የምናየው በጣም ወሳኝ ነው ምንድነው ሪሌሽን ምንድነው የሚለውን በደንብ እናያለን። ፋንክሽን ምንድነው የሚለውን እናያለን። የሁለቱ ልዩነትስ ምንድነው የሚለውንም በደንብ እናያለን። ሪሌሽን የሆነው በሙሉ ፋንክሽን ይሆናል ወይስ ፋንክሽን የሆነው በሙሉ ሪሌሽን ይሆናል የሚለውን በደንብ አንደርስታንድ አድርገን የምንለይበት ነው። ሌላኛው እዚህ ጋር ስለ ዶሜን እና ሬንጅ በደንብ የምናይበት ነው። ሬንጅ ማለት ምንድነው? ዶሜን ማለት ምንድነው? ከሪሌሽን እንዴት አድርገን ዶሜን እና ሬንጅ እንፈልጋለን? ከፋንክሽንስ እንዴት አድርገን ዶሜን እና ሬንጅ እንፈልጋለን የሚለውን እናያለን። እዚህ ጋር ታይፕስ ኦፍ ፋንክሽንስ የሚለውም አለ። ስለ ዋን ቱ ዋን ፋንክሽን በደንብ የምናይበት ሌሰናችን ነው። ስለ ኦን ቱ ፋንክሽን በደንብ የምናይበት ሌሰናችን ነው። ዋን ቱ ዋን ኮረስፖንዳንስ የሚባልም አለ። ሁለቱንም ካሟላ አንድ ላይ ዋን ቱ ዋን ኮረስፖንዳንስ ይባላል። እሱንም በደንብ እናያለን። ስለ ግራፍም እናያለን። ሪሌሽን ግራፍ እንሰራለን፣ ፋንክሽን ግራፍ እንሰራለን። እዚህ ቻፕተር ላይ በጣም ወሳኝ የሆነ ቻፕተር ላይ ከግራፍ ደግሞ ዶሜን እና ሬንጅስ እንዴት አድርገን እንፈልጋለን የሚል ቤዚክ የሆነ ኮንቴንት ነው። ኦልሞስት ኦል በጣም ብዙ ከቨሬጅ ያለው ነው። ከአስቡት ከፔጅ 1 እስከ ፔጅ 62 ድረስ የመጽሐፋችሁን ከቨር የሚያደርግ ቻፕተር ነው ማለት ነው። ቀላል የሚባል ቻፕተር አይደለም። በዚህ ቻፕተር ላይ እንግዲህ ከኤክሰርሳይዝ 1.1 ጀምረን እስከ ሪቪው ኤክሰርሳይዝ ድረስ ያለውን የመጽሐፋችሁን አንድ ባንድ ከቱቶሪያላችሁ ጎን ለጎን በደንብ የምንሰራላችሁ ስለሆነ በደንብ የምትቸገሩ አይመስለኝም። አትቸገሩም። በደንብ ቀድማችሁ እያነበባችሁ አስተማሪ ክፍል ውስጥ ሲገባ ለእናንተ ልትረዱት በሚችል መልኩ ስለምናቀርብላችሁ አስተማሪ በደንብ ክፍል ውስጥ ሲያስተምራችሁ
በቀላሉ የሚገባቸው ነው የሚሆነው ማለት ነው። ሶ ይህንን እናያለን ማለት ነው። ቻፕተር 2 ፖሊኖሚያል ፋንክሽንስ የሚል ነው። ሶ በተለያየ መልኩ ሰርታችሁታል፣ ግን ከስሙ አንገል ሲታይ ለእናንተ አዲስ ሊመስል ይችላል። ሶ እዚህ ጋር ፖሊኖሚያል ፋንክሽን ምንድነው የሚለውን በደንብ እናያለን። ሶ እዚህ ጋርም ደግሞ ኢንትሮዳክሽን ቱ ፖሊኖሚያል የሚለው ለእናንተ አዲስ ፓርት ስለሆነ ዲፋይን ሲደረግ ፖሊኖሚያል ፋንክሽን ለእናንተ አዲስ ስለሆነ እሱ በደንብ ዲፋይን ይደረጋል። ሶ ከዛ በኋላ እንደ ሌሎች ፋንክሽኖች የፖሊኖሚያል ፋንክሽንም ኦፕሬሽን ኦፍ ፖሊኖሚያል በሚለው ተርም ይደመራል፣ ይቀነሳል፣ ይባዛል፣ ይካፈላል። ሶ ሲካፈል፣ ሲደመር፣ ሲቀነስ፣ ሲባዛ ፖሊኖሚያል ፋንክሽን ምን ይመስላል፣ ዶሜን እና ሬንጅስ ምንድነው የሚለውን በደንብ በዚህን ቻፕተር በደንብ እናያለን። ቴረም ኦን ፖሊኖሚያል ፋንክሽን ማለት ቴረምስ ቢባል ቢስተካከል የተሻለ ሊሆን ይችል ነበር፣ ግን ከዚህ ጋር ተያይዞ ቴረምስ ኦን ፖሊኖሚያል ፋንክሽን ያው ፖሊኖሚያል ፋንክሽን ዲፋይን ካደረግን በኋላ እንዲሁም ስለ ፖሊኖሚያል ፋንክሽን ስለ ዲግሪ ኦፍ ፖሊኖሚያል አይተን ስለ ኮኤፊሺየንት ሊዲንግ ኮኤፊሺየንት አይተን ስለ ኮንስታንት ተርም የተለያዩ ፖሊኖሚያል ፋንክሽን ደምረን ቀንሰን አካፍለን ካየን በኋላ ስለ ቴረምስ ኦን ፖሊኖሚያል ፋንክሽን ደግሞ እናያለን። ቴረምስ ኦን ፖሊኖሚያል ፋንክሽን ከሚባሉት ለምሳሌ ስለ ሪሜንደር ቴረም በደንብ እናያለን። ያው ወደ ከዚህ 10ኛ ክፍል ተምራችሁ ወደ 11 ያለፋችሁ በደንብ ስለምታውቁት ማለት ነው። ከ9 ወደ 10 ያለፋችሁት ግን በደንብ ይሄን እናያለን። ስለ ፋክተር ቴረም በደንብ እናያለን። ስለ ዜሮስ ኦፍ ፖሊኖሚያል እዚህ ጋር ሊስት አውት አድርገውታል። ዜሮስ ኦን ፖሊኖሚያል ፋንክሽን በደንብ እንዴት ለአንድ ፖሊኖሚያል እንዴት ዜሮ እንፈልጋለን የሚለውን በደንብ እናያለን። ከዛ ጋር ተያይዞ ደግሞ ግራፍም አለው። ስለ ሊኒየር ፋንክሽን በፊት እንደታየው ሁሉ ፖሊኖሚያል ፋንክሽን በግራፍ ኤክስፕረስ ይደረጋል። ሰው በግራፍ ኤክስፕረስ ሲደረግ ዶሜኑ ሬንጁ እንዴት አድርገን ከግራፍ ደግሞ ፖሊኖሚያል ፋንክሽን እንዴት አድርገን አይደንቲፋይ እናደርጋለን የሚለውን በደንብ የምናየው ይሆናል። እንደ ቻፕተር 1 ሁሉ የዚህን ቻፕተር ኦልሞስት ሁሉንም ኤክሰርሳይሶች እንሰራለን። ሪቪው ኤክሰርሳይሱንም የምንሰራ ነው የሚሆነው። ይሄም ቻፕተር ቀላል የሚባል አይደለም። አስቡት ከ65 ፔጅ ጀምሮ እስከ 113 ፔጅ ድረስ ያለ የመጽሐፋችሁን ከቨር የሚያደርግ ፔጅ ነው። መጽሐፍ ማነው ኮንተንት ወይም ደግሞ ቻፕተር ነው ማለት ነው። ቀላል የሚባል አይደለም። በጣም ኢንትራንስ ኤግዛምን ከሚወጣባቸው ጥያቄ ወይም ደግሞ የብሔራዊ ፈተና 12ኛ ክፍል ከሚወጣባቸው ቻፕተሮች በጣም በወሳኝነት በጣም ከማይቀሩ ለሶሻልም ለናቹራልም ከማይቀሩ ቻፕተሮች አንደኛው ይሄ ስለሆነ ቀላል የሚባል አይደለም ማለት ነው። ሌላኛው ዩኒት 3 ኤክስፖኔንሻል ኤንድ ሎጋሪዝም ፋንክሽን ነው። ሶ ይሄኛው በተለይ 9ኛ ክፍል ላይ ይሄኛውን ፓርት በደንብ ያየ ነው ይመስለኛል። ለምሳሌ አሁን እንደዚህ አይነት ጥያቄ ብስል ለምሳሌ ቱ ዘ ፓወር ኦፍ ኤክስ እኩል ይሆናል 8 ቢባል 9ኛ ክፍል ይሄን ሶልቭ አድርገናል አይደል? እንዴት ነበር የምፈልገው? አንድ አይነት ቤዝ እናደርገውና ይችን ምን እናደርጋለን? ቱ ዘ ፓወር ኦፍ ኤክስ እኩል ይሆናል ቱ ዘ ፓወር ኦፍ 3 ብለን ምን እናደርጋለን? ኤክስ ኢኳልስ ቱ 3 እንላለን አይደለ? በጣም ኤክስፖኔንሻል ፋንክሽን ማለት ይሄ ነው አንደኛው ፓርት። ይሄኛውም ካየን በኋላ ትልቁ ጥያቄ ምንድነው? እንዴት አድርገን ወደ ሎጋሪዝም ስንቀይረዋለን? ምንድነው ይሄ ሎጋሪዝም ፋንክሽን በራሱ ምንድነው? ከኤክስፖኔንሻል ፋንክሽን ጋር ያለው ሪሌሽንሺፕ ምንድነው የሚለው በደንብ የምናይበት ነው ይሄ ቻፕተር ማለት ነው። ከዛ በኋላ እንደ ሌሎች ሁሉ የኤክስፖኔንሻል ፋንክሽንም የሎጋሪዝም ፋንክሽንም ምንድነው ግራፍ ይኖራቸዋል። ከግራፍ ዶሜን እና ሬንጅ እንዴት እናወጣለን? የእያንዳንዳቸው ፕሮፐርቲ የኤክስፖኔንሻልም የሎጋሪዝም ፕሮፐርቲያቸውስ ምንድነው የሚለውን በደንብ የምናይበት ቻፕተር ነው። እንዴት ሶልቭ እናደርጋለን የሚለውን እናደርጋለን። ለምሳሌ እዚህ ጋር ኤክስፖኔንሻል ፋንክሽን ሶልቭ እንዳደረግን ሎጋሪዝም ፋንክሽንም ሶልቭ እናደርጋለን። ሶልቭ ሲደረግ የምንጠቀማቸው ሩሎች ፕሮፐርቲዎች አሉ። የሎጋሪዝም የራሱን የቻለ ፕሮፐርቲ ያለው እሱን ተጠቅመን እንዴት ሶልቭ እናደርጋለን የሚለውን የሎጋሪዝም ኢኩዌሽኖችን ማለት ነው እናያለን ማለት ነው። ከዛ በኋላ በሁለቱ መካከል ያለው ሪሌሽንሺፕስ ምንድነው? ለምሳሌ አሁን እዚህ ጋር እንዳልኳችሁ ዘ ፓወር ኦፍ ኤክስ ኢኳል ቱ 8 የሚለውን ሶልቭ ስናደርግ ይህንን ወደ ሎጋሪዝም ስንቀይረው ምን ይመስላል የሚለውን በደንብ እናያለን። ዛት ሚንስ የሁለቱ ሪሌሽንሺፕ ምንድነው የሚለውን የምናይበት ማለት ነው። አፕሊኬሽኑስ ምንድነው? በጣም ሪል አፕሊኬሽን ካሏቸው ቻፕተሮች አንደኛው ይሄ ፓርት ስለሆነ ሪል አፕሊኬሽን ወይም ደግሞ በዴይ ቱ ዴይ ህይወታችን ውስጥ ሎጋሪዝም እና ኤክስፖኔንሻል ፋንክሽን ምን ላይ ነው አፕላይ አድርገን ልንጠቀምበትና ሶልቭ ሊያደርግልን የሚችል ፕሮብለም ምንድነው የሚለውን እናያለን። እንደ ሌሎች ሁሉ ይሄኛው ከ3.1 ጀምረን እስከ ሪቪው ኤክሰርሳይዝ ያለውን የመጽሐፋችሁን አንድ ባንድ የምንሰራላችሁ ነው የሚሆነው ማለት ነው። እንደ ሌሎች ቻፕተሮችም ኢንትራንስን ፎከስ ከሚያደርጉ ቻፕተሮች አንደኛው ይሄ ነው። ምክንያቱም ቀላል አይደለም። ከ116 ፔጅ ጀምሮ እስከ 180 ፔጅ ያለውን ከቨር የሚያደርግ ቻፕተር ስለሆነ ኢንትራንስም ቀላል የሚባል ስላልሆነ ኢንትራንስም ብዙ ጊዜ ይወጣል። መጽሐፋችሁም በጣም ብዙ ጊዜ ኤክሰርሳይሶችን ከሚወጡበት ቻፕተሮች በተለይ ደግሞ ወርክሺቶችን እና ኤክሰርሳይሶችን ከምናወጣባቸው ቻፕተሮች አንደኛው ይሄ ስለሆነ ቀላል የሚባል ቻፕተር አይደለም ማለት ነው። ሌላኛው ዩኒት 4 ማለት ነው ትሪጎኖሜትሪክ ፋንክሽንስ ይላል። ከ186 ኦር 187 ጀምሮ ፔጅ አለ ማለት ነው እስከ 233 ፔጅ ከቨር የሚያደርግ ቻፕተር ነው።
እንደ እውነት ለመናገር የተወሰነ ፓርት 9ኛ ክፍል ላይ ባለፈው 9ኛ ክፍል ላይ እንደለቀቅንላቸው ስለ ኢንትሮዳክሽን ቱ ትሪግኖሜትሪክ የተወሰነ አይተናል። ግን ትሪግኖሜትሪክ የሚባል ፋንክሽን ፋውንዴሽናሊ በዩኒቨርሲቲ ሌቭልም ሊሆን ይችላል ዋቴቨር 11 ኦር በፊዚክስም በተለያዩ ጥያቄዎች ላይ የምንሰራቸው ትሪግኖሜትሪክ ቤዝድ የሆኑ ጥያቄዎች ፋውንዴሽን የሚጣልበት እዚህ ቻፕተር ላይ ነው። በጣም ወሳኝ የሆነ ቻፕተር ነው የትሪግኖሜትሪክ ፋንክሽን ማለት። ስለዚህ ይህንን በደንብ ፎከስ አድርገን በደንብ ዲቴል የምናየው ቻፕተር ነው የሚሆነው። ሶ እዚህ ጋር ያው ራዲያን ሜጀር ምንድነው? ዛት ሚንስ ዲግሪ ወደ ራዲያን ሲቀየር፣ ራዲያን ወደ ዲግሪ ሲቀየር ምን ፎርማት አለው? ራዲያን ማለት ያው ሰርክል ነው፣ ከሰርክል ጋር የተገናኘ ፕሮፐርቲ ነው። እሱ በደንብ እናያለን። ቤዚክ ትሪግኖሜትሪክ ፋንክሽንስ ይሄ 9ኛ ክፍል ላይ ታስታውሳላችሁ። 9ኛ ክፍል ላይ ነግረናቸዋል፣ ወይም ደግሞ 9ኛ ክፍል ላይ ቪዲዮ ለቀንላቸዋል። ስለ ሳይን ፋንክሽን፣ ስለ ኮሳይን ፋንክሽን፣ ስለ ታንጀንት ፋንክሽን እንዲሁም ደግሞ ስለ ሪስፕሮካል እዚህ ጋር ነው ያለ 10ኛ ክፍል። እዛ ጋር ቤዚክ የሚባሉ ሶስቱን ፓርቲ ያየ ነው። እዚህ ጋር ያሉትን በደንብ እናያለን። ትሪግኖሜትሪክ ፋንክሽን ኢኩዌዥን እንዴት ሶልቭ እናደርጋለን? ይሄ ነው በጣም ወሳኙ እና ትሪግኖሜትሪክ አይደንቲቲ የሚባለውስ ምንድን ነው የሚለውን በደንብ እንሰራበታለን ማለት ነው። ከዚህ ጋር ተያይዘው ስለ ትሪግኖሜትሪክ እንዳልኳችሁ ነው፣ በጣም ቤዚክ ነው። አንግል ነው መሰረቱ፣ ዋናው ትልቁ ነገር አንግል ነው። ከዛ በኋላ አንግሎች በኤክስ ዋይ ፕሌን ላይ ሲቀመጥ የትኛው ኳድራንት ይገኛል የሚለው እናያለን። ከዛ በኋላ ስለ እሱን ካየን በኋላ የሳይን የኮሳይን እና የታንጀንት ፋንክሽን ለምሳሌ አሁን 400 ኮስ 420 ዲግሪ ስንት ነው ብንባል ምንድን ነው የሚያስፈልገን ይሄን ለመስራት የሚለው እዚህ ጋር ነው ትልቁ ነው ፋውንዴሽን የምንሰራው ማለት። አንድ ዲግሪ ለምሳሌ ዋት ኢዝ ሳይን 1440 ዲግሪ ስንት ነው ቢባል ይሄን ለመስራት ምንድን ነው የሚያስፈልገን መሰረታዊ ኖሌጅ ወይም ደግሞ እዚህ ጋር ያሉት ኮንሴፕቶች ምንድን ናቸው የሚለው በደንብ ከበር የምናደርግበት ቻፕተር ስለሆነ እጅግ በጣም ወሳኝ 12ም ከሚመጡ ጥያቄዎች ኢንትራንስ ኤግዛም ማለት ነው አንድ ይህንን በደንብ እናያለን ማለት ነው። አንደኛው ስለሆነ ማለት ነው። ሶ ይሄኛውም ሙሉንም ኤክሰርሳይዝ ከነ ሪቪው ኤክሰርሳይዝ እንሰራላችኋለን ማለት ነው። ሌላኛው ዩኒት 5 ሰርክልስ ነው። ስለ ሰርክል በደንብ እናያለን። ይሄ ቻፕተር 8ኛ ክፍል ላይ የተወሰነ ኤሊቴል ቢት በደንብ አይታችሁታል ብዬ አስባለሁ። ሜቢ ረስታችሁት ካልሆነ ማለት ነው። ስለ ሰርክል ፓርት፣ ስለ ኮርድ፣ ስለ ሴካንት ላይን፣ ስለ ታንጀንት ላይን፣ ስለ ሴክተር፣ ስለ ሴግመንት ምናምን 8ኛ ክፍል ላይ ታስታውሳላችሁ አይደል ተማሪዎች? በጣም አሪፍ። ሶ ከዛ ኤክስቴንሽን እነዚህ ቤዚክ ኮንሴፕቶችን በደንብ እናያለን። እዚህ ቻፕተር ላይ ከሱ የቀጠሉ ሆነው እንዲሁም ደግሞ አርክ ሌንግዝ እና ስለ ታንጀንት ላይን ከሱም ባለፈ ደግሞ ስለ ምንድነው ሴንትራል አንግል እና ስለ ኢንስክራይብድ አንግልም እዚህ ጋር በደንብ እናያለን ማለት ነው። ሶ እዚህ ጋር ሲሜትሪክ ፕሮፐርቲ ኦፍ ሰርክልስ፣ አንግል ፕሮፐርቲ ኦፍ ሰርክል ዛት ሚንስ ሴንትራል አንግል እና ኢንስክራይብድ አንግል ያላቸው ሪሌሽንሺፕ ምንድነው የሚለው ነው የምናይበት ነው። ከዛ በኋላ ደግሞ አርክ ሌንግዝ ምንድነው፣ እንዴት እንፈልጋለን፣ ፐሪሜትር እና ኤሪያ ፎር ሴግመንት እና ስለ ሴክተር እና ለሴግመንት እንዴት እንፈልጋለን። ሴግመንት እና ሰርክል የሚለውን ስማቸውን በደንብ እናውቃለን 8ኛ ክፍል ላይ፣ ግን ኤሪያ ፐሪሜትር የሚለውን ግን እንዴት አድርገን እንፈልጋለን የሚለውን እዚህ ቻፕተር ላይ ነው በደንብ ከበር የምናደርገው ማለት ነው። ከዛ በኋላ ቴረምስ ኦን አንግልስ ኤንድ አርክስ ዲተርማይንድ ባይ ለምሳሌ ሁለት ኮርዶች ኢንሳይድ ኦፍ ሰርክል ማለት ነው ኢንተርሴክት ቢደራረጉ በመካከላቸው ያለውን አንግል ለማግኘት እንዴት አድርገን የአንግል ፕሮፐርቲ ወይም ደግሞ ኢንሳይድ ኦፍ ሰርክል እንዴት አድርገን ተጠቅመን አንግል እንፈልጋለን የሚለውን በደንብ የምናይበት ቻፕተር ነው። ሶ እዚሁ ከኤክሰርሳይዝ እያንዳንዱ ኤክሰርሳይዝም ከነ ሪቪው ኤክሰርሳይዝ የሚሰራበት ቻፕተር ነው ማለት ነው። ይሄ ሊትል ቢት በጣም ቀላል ከሚባሉ ቻፕተሮች 10ኛ ክፍል ላይ ማለት ነው ሆነስትሊ ለመናገር በጣም ቀላል ከሚባሉ ቻፕተሮች ይሄ ነው። ሌላው ይከብዳል እያልኳቸው አይደለም፣ ግን ከከቨሬጅም አንፃር ብታዩት ከ238 ወደ 37 ፔጅ ጀምሮ እስከ 267 ነው። ኦልሞስት 30 ወር ምናምን አካባቢ ፔጅ ነው። በጣም ቀላል ከሚባሉ ቻፕተሮች ማለት ነው። በብዛትም በኮንሴፕትም በጣም ቀላል ነው ማለት ነው። ኦልሞስት ቤዚክ ፋውንዴሽኑን 8ኛ ክፍል ላይ ስለምናውቀው ማለት ነው። በጣም አሪፍ። ሌላኛው ዩኒት 6 ማለት ነው ሶሊድ ፊገርስ ይለናል። ይሄ ኮንሴፕቱ የተወሰኑ ኮንሴፕቶች 8ኛ ክፍል ላይ ታስታውሳላችሁ። ስለ ፕሪዝም፣ ስለ ሲሊንደር ምናምን ታውቃላችሁ አይደል ተማሪ፣ ስለ ኮን ምናምን እነሱ ኮንሴፕቶች እንዳሉ መተውቀን እነሱ ኮንሴፕቶች እንዳሉ እንይዛቸዋለን። እዚህ ጋር የሚለው ሪቪዥን የሚለው ለዛ ነው። ከ8ኛ ክፍል የተወሰነ ፓርቶች ኮንሴፕት ፋውንዴሽናል የሚባሉ ኮንሴፕቶች ስላሉ ከዛ በበለጠ ግን ቤዚክ ዲቴይል የሆነ ቀላል የሚባል አይደለም። እዚህ ጋር እንደምታዩት ከ271 ወደ 72 እስከ
325 ፔጅ ነው ከበር የሚያደርገው ማለት ነው። እሱን ቻፕተር ይህን ቻፕተር በደንብ ነው የምናየው። እዚህ ጋር ስለ ላተራል ሰርፌስ ኤሪያ ለፕሪዝም እና ስለ ሲሊንደር ስለ ላተራል ሰርፌስ ኤሪያ እናያለን። ስለ ቶታል ሰርፌስ ኤሪያ እዚህ ጋር ደግሞ ስለ ቤዝ ኤሪያ እንዲሁም ደግሞ ቮሊዩም ምናምን ያለ ሲሊንደር ሊሆን ይችላል፣ ለፕሪዝም ሊሆን ይችላል። የተለያየ መልኩ በደንብ የምናይበት ቻፕተር ነው። ለፒራሚድ እናያለን፣ ለኮን ስፌር ምንድነው ፕሮፐርቲያቸው እያንዳንዳቸው፣ ዋት ዘ ዲፈረንስ ቢትዊን ፒራሚድ ኮን ኤንድ ስፌር የሚለውን በደንብ እንለያለን ማለት ነው። ስለ ፍረስተም ኦፍ ፒራሚድ እንዲኮን ስለ ክሮስ ሴክሽን ኤሪያ የምናይበት ቻፕተር ነው እዚህ ጋር። ሌላኛው ደግሞ ስለ ሰርፌስ ኤሪያ እና ቮሊዩም ኦፍ ኮምፖዝድ ቢሆንስ ዛት ሚንስ ኮምፖዝድ ማለት ለምሳሌ የተለያዩ ፒራሚድ እና ኮን አንድ ላይ ቢሆን ኦር ስፌር እና የሆነ ፓርት አንድ ላይ ቢሆን የሁለቱ ኮምፖዚሽን ኤሪያ ኦር ቮሊዩም እንዴት እንፈልጋለን የሚለውን የምናይበት ነው። ሪል አፕሊኬሽን ውስጥ ምንድነው የሚለውን አፕላይ አድርገን የተለያዩ ፕሮብለሞችን ሶልቭ እናደርጋለን። እንደ ሌሎች ቻፕተሮችም የዚህኛው ከእያንዳንዱ ከ6.1 ጀምረን እስከ ሪቪው ኤክሰርሳይሱንም በደንብ የምንሰራበት ነው ቻፕተር ማለት ነው። በጣም ወሳኝ የሆነ ቻፕተር ነው እዚህ ጋር። ሌላኛው እና የመጨረሻው ዩኒት 7 ማለት ነው ኮኦርዲኔት ጂኦሜትሪ ማለት ነው። በጣም ወሳኝ የሆነ በዲግሪ አንጻር ሲታይ ኢንትራንስ ኤግዛም በጣም ብዙ ጊዜ የሚመጣበት ቻፕተር ነው። በነገራችን ላይ 12ኛ ክፍል ማለት ኖርማል ክላስ ቴስቱ እንዳለ ሆኖ ማለት ነው። ከቨሬጁም ስታዩት ከ327 እስከ 325 አንጻራዊ ፔጁ በጣም ቀላል ሊመስል ይችላል፣ ግን በጣም ብዙ ጥያቄዎች ይወጡበታል ኢንትራንስ ኤግዛም ላይ። እዚህ ጋር በጣም በወሳኝነት ዘ ዲስታንስ ቢትዊን ቱ ፖይንትስ የምናይበት ነው። በሁለት ፖይንቶች መካከል ኤክስ ዋይ ፕሌን ነው። ለምሳሌ አሁን እዚህ ጋር ይታያቸዋል። እዚህ ጋር አንድ ፖይንት አለ፣ እዚህ ጋር አንድ ፖይንት አለ። በእነዚህ መካከል ያለው ዲስታንስ እንዴት ካልኩሌት እናደርጋለን የሚለውን ቼክ እናደርጋለን። ከዛ በኋላ ምንድነው ዲቪዥን ኦፍ ላይን ሴግመንት። ይሄ ላይን ሴግመንት ለምሳሌ ለሁለት እኩል ሊከፈል ይችላል። የሆነ አንዱ በልጦ አንዱ ያነሰ በሆነ ሬሽዮ ልንከፍለው እንችላለን። ያንን ፕሮፐርቲ እንዴት ነው ካልኩሌት የምናደርገው የሚለውን በደንብ እናይበታለን ማለት ነው። ሌላ ደግሞ ኢኩዌዥን ኦፍ ላይን ነው። አንድ ላይን ኢኩዌዥን ለመስራት ምንድን ነው የሚያስፈልገው? ስሎፕ ምናምን የሚባሉ ፖይንቶች አሉ እዚህ ጋር በደንብ የምናይበት ነው። ከዛ በኋላ ሁለትና ከዛ በላይ የሆነ ነን ቨርቲካል የሆኑ ላይኖች ፓራላል ናቸው የሚባሉት ምን ሲሆኑ ነው? ፐርፔንዲኩላርስ ላይ የሚሆኑት ምን ሲሆኑ ነው? ኢንተርምስ ኦፍ ስሎፕ እንዴት አድርገን ነው ኤክስፕረስ ልናደርጋቸው የምንችለው የሚለውን ቻፕተር ኮንቴንት ማለት ነው በደንብ የምናይበት ቻፕተር ነው። ከዛ በኋላ እንደ ሌሎች ሁሉ አፕሊኬሽን ይኖረዋል። የት ላይ ነው አፕላይ የምናደርገው የሚለውን የምንጠቀምበት የሚለውን በደንብ እናይበታለን። ሪቪው ኤክሰርሳይስን በደንብ ነው የምንሰራው የመጨረሻው ቻፕተር ማለት ነው። ከኤክሰርሳይዝ 7.1 ጀምረን እስከ መጨረሻው ድረስ ያለው ቻፕተር በደንብ የምንሰራበት ኤክሰርሳይዝ ማለት ነው የምንሰራበት ሌሰናችን ነው። በዚህ መልኩ 10ኛ ክፍል እጅግ በጣም ደስ በሚል ሁኔታ አብረን ከኛ ጋር እንደምታሳልፉ ተስፋ እናደርጋለን። ከ9 ወደ 10 ወር ደግሞ 12ኛ ክፍል ተፈታኝ የሆናችሁ ተማሪዎች ማለት ነው ትክክለኛ ቻናል ላይ ነው የምትገኙት። ከዚህ በተጨማሪ የኦንላይን ክላስ እየሰጠን ስለሆነ ሰክሰስ የጥናት ማዕከል ብላችሁ እዚህ ጋር በምናስቀምጥላችሁ ስልክ ቁጥር ወር ደግሞ ቴሌግራም ቻናል ላይ ብትገቡ ታገኙናላችሁ። ኮንታክት አድርጉን። ኦንላይን ክላስ እናዘጋጅላችኋለን። ያው ማትስ ብቻ ነው ሪከርድ እየተደረገ ለጊዜ ያለው። ሁሉንም ሳብጀክቶች ኢንትራንስ ማነው ኦንላይን ክላስ እንሰጣለን። እንግሊሽ፣ ኬሚስትሪ፣ ባዮሎጂ፣ ኢኮኖሚክስ እና ሌሎችንም የፊዚክስ ማለት ነው ሌሎችንም ኦንላይን ክላስ እንሰጣለን ማለት ነው። ኮንታክት ማድረግ ትችላላችሁ ማለት ነው። በተረፈ አሪፍ ጊዜ እናሳልፋለን። ከ9ኛ ክፍል እስከ 12ኛ ክፍል ያለውን ቻፕተር ማቴማቲክስ እንዲሁም ደግሞ 7 እና 8ም እየሰራን ነው። በተለያየ ጊዜ በእያንዳንዱ ቻፕተር ወርክሽቶች ለኳርተር እንዲሁም ደግሞ ለሴሚስተር ተማሪዎች በሚመጥን መልኩ ወርክሽቶችን እናዘጋጃለን። አንዱም ደግሞ 12ኛ ክፍልን በበቂ ሁኔታ እናዘጋጃለን ማለት ነው። በተረፈ አሪፍ ጊዜ አብረን እንደምናሳልፍ ተስፋ እናደርጋለን ማለት ነው። መልካም የትምህርት ጊዜ እንዲሆንላችሁ እንመኛለን። ቻው ተማሪዎች።